ሰበር ዜና ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በሚደረገው ጦርነት የፍጥጫ ማዕከል የሆነው የሆርሙዝ ወሽመጥ የአሜሪካ ግዛት ነው ሲሉ ተናግረዋል። ዝርዝር ተይዞበታል። የኢራን ጠላቶች የተሳሳተ ስሌት ውስጥ ገብተው ለሚወስዱት እርምጃ አውዳሚ ምላሽ ይጠብቃቸዋል ሲሉ የኢራን እስላማዊ ሪፐብሊክ ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አሊ አብዱላሂ ተናግረዋል። በትንታኔ የምነግራችሁ ይሆናል። ቱርክ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ ወጣች። የሊባኖስ ታጣቂ ቡድን ሄዝቦላም እስራኤልን ለመቋቋም የሚያደርገውን ንቅናቄ አሜሪካ ማስቆም እንደማትችል አስታውቋል። ሰፋ ያለ ጥንቅር ተይዞበታል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁኝ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ የጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ፕሬዚደንት ዶናልድ ትራምፕ ሆርሙዝ የአሜሪካ ግዛት ነው አሉ። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በሚደረገው ጦርነት የፍጥጫ ማዕከል የሆነው የሆርሙዝ ወሽመጥ የአሜሪካ ግዛት ነው ሲሉ ተናግረዋል። አርብ ዕለት በደቡብ ካሮላይና ግዛት በተካሄደ የምርጫ ቅስቀሳ ዘመቻ ላይ የተገኙት ፕሬዚደንቱም በአሁኑ ሰዓት የሆርሙዝ ወሽመጥን እንደ የአሜሪካ ግዛት ነው የሚመለከተው፣ የአሜሪካ ግዛት ነው ሲሉ ለተሰበሰበው ደጋፊ ተናግረዋል። ከዓለም ነዳጅ ምርት ውስጥ 20 በመቶ ገደማው የሚተላለፍበት የሆርሙዝ ወሽመጥ በኢራንና ኦማን መካከል የሚገኝ ወሳኝ የባህር መስመር ነው። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ከወሰደቻቸው የአጸፋ እርምጃዎች አንዱ ይህንን ወሳኝ የባህር በር መዝጋት ነው። በዚህም የተነሳ በዓለም የኢነርጂ ገበያ ላይ መስተጓጎል ተፈጥሯል። የነዳጅ ዋጋም ከፍተኛ ጭማሪ ታይቶበት ቆይቷል። ትራምፕ በትላንቱ ንግግራቸው ከኢራን እስላማዊ ሪፐብሊክ ጋር እንደጨረስን የነዳጅ ዋጋ ከቅርብ ጊዜ ወዲህ ከነበረበት ጭምር ዝቅተኛ ይሆናል ብለዋል። በተጨማሪም ትራምፕ ሀገራቸው ኢራን የኒውክሌር መሳሪያ እንዳይኖራት ማድረጓን ገልጸዋል። ኢራን የኒውክሌር መሳሪያ እንዲኖራት ልንፈቅድ አንችልም፣ መሳሪያውን ከታጠቀሽ ግን በጣም መጥፎ ነገር ታያላችሁ ብለዋል። ስለዚህ ሄደን አስቁመናቸዋል ሲሉም ተደምጠዋል። የኒውክሌር መሳሪያ የመስራት እቅድ አላት በሚል የምትከሰሰው ኢራን ግን የኒውክሌር ፕሮግራሟን የምትጠቀመው ለሰላማዊ ዓላማ እንደሆነ በተደጋጋሚ ገልጻለች። ፕሬዚደንት ትራምፕ ይህንን ንግግር ያደረጉት በሁለቱ ሀገራት መካከል የሚታየው ውጥረት ዳግም እያንሰራራ ባለበት ወቅት ነው። የፕሬዚደንቱ አስተዳደር የኢራንን ኢኮኖሚ የሚያደቅቅና አገዛዙን የሚያፈርስ ኢኮኖሚያዊ ማዕቀብ እንደሚጥል አስታውቋል። ትራምፕ አርብ ዕለት ከጋዜጠኞች ጋር በነበራቸው ቆይታ አሜሪካ ኢራን ላይ ኢኮኖሚያዊ ጫናን ወደ መጨመር ብታዘነብልም ቴህራን ላይ የሚወሰድ ወታደራዊ ዘመቻ አሁንም አማራጭ መሆኑን ተናግረዋል። አክለውም ኢራን ስምምነት ማድረግ በጣም ትፈልጋለች፣ ነገር ግን በእኔ እምነት ትክክለኛውን ስምምነት ለማድረግ አልተዘጋጀችም ብለዋል። ገንዘብ የላቸውም፣ የባህር ኃይል የላቸውም፣ የአየር ኃይል የላቸውም፣ ለወታደሮቻቸው ለፖሊስ አባላቶቻቸው ደሞዝ እየከፈሉ አይደለም፣ 350 በመቶ የዋጋ ግሽበት አላቸው። ስለዚህ ምን እንደሚከሰት የምናየው ይሆናል ሲሉ በፕሬዝዳንታዊ አውሮፕላናቸው ከመሳፈራቸው በፊት ተናግረዋል። ኢራን በበኩሏ በአሜሪካ ለሚከፈትባት ማንኛውም እርምጃ የምትሰጠው ምላሽ አውዳሚ እንደሚሆን አስጠንቅቃለች። ይህ የአሜሪካ ጉዳይ በእንዲሁ እንዳለ የኔቶ አባላት ሆርሙዝ ወሽመጥን በተመለከተ ያሉ አማራጮች ላይ መወያየታቸው ተዘግቧል። በሆርሙዝ ወሽመጥ በነጻነት መንቀሳቀስ የሚቻልበትን መንገድ ለማሳለጥ ያለመና በሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶ ከፍተኛ ኮማንደር የተመራ ውይይት መደረጉን ሮይተርስ ዘግቧል። ሮይተርስ የዜና ወኪል የከፍተኛ ኮማንደሩን ቃል አቀባይ ጠቅሶ እንደዘገበው ያለፈው ረቡዕ በአውሮፓ አጋር ሀገራት ዋና
መስሪያ ቤት በከፍተኛ የመከላከያ አመራሮች ደረጃ ውይይት ተደርጓል። አጋር ሀገራቱ በሆርሙዝ ወሽመጥ በነጻነት ለመጓጓዝ እንዲቻል ምን አስተዋጽኦ ማድረግ እንደሚችሉ በውይይቱ መነሳቱ ተገልጿል። የአጋር ሀገራቱ ከፍተኛ ኮማንደር ቃል አቀባይ የሆኑት የአሜሪካ አየር ኃይል መሪ አሌክሲስ ግራንክዊች አርብ ዕለት ይሄ የኔቶ ተልዕኮ እንዳልሆነ ግልጽ መሆን አለበት ብለዋል። ኔቶ አጋሮችን አንድ ላይ የማምጣትና አቅማቸውን የመረዳት ልዩ ብቃቱን ተጠቅሞ ያመቻቸው ነው ሲሉ ማክለዋል። የኔቶ ሀገራት በኢራን ጦርነት በቀጥታ ላለመሳተፍ እየሞከሩ ሲሆን የሆርሙዝ ወሽመጥ የሚከፈትበትን አማራጭ መንገድ መፈለግ ግን ቀጥለዋል። ግጭቱ ከረገበ በኋላ በሆርሙዝ ወሽመጥ በኩል ደህንነቱ የተጠበቀ ጉዞን ለማረጋገጥ የሀገራት ትብብር እንዲኖር ለማስቻል ፈረንሳይና ዩናይትድ ኪንግደም ጥረት አድርገዋል። ዘላቂ ስምምነት ላይ ለመድረስ ግን የግድ የኢራን ፈቃደኝነት ያስፈልጋል። ኢራን አሜሪካ ጥቃት ከከፈተች አውዳሚ ምላሽ እንደሚጠብቃት አስጠነቀቀች። የኢራን ጥላቶች የተሳሳተ ስሌት ውስጥ ገብተው ለሚወስዱት እርምጃ አውዳሚ ምላሽ ይጠብቃቸዋል ሲሉ የኢራን እስላማዊ ሪፐብሊክ ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አሊ አብዱላሂ ተናግረዋል። የጦር መኮንኑ የኢራን የመከላከያ ኢንዱስትሪ ቀንን በማስመልከት ባስተላለፉት የጽሑፍ መልእክት የሀገሪቱ የመከላከያ ሚኒስቴር ወታደራዊ ቁሳቁሶችን ከማምረት ባሻገር በቅርብ ዓመታት ውስጥ ጥቃቶችን የሚያስቀር የመከላከያ ኢንዱስትሪ አብዮት አካሂዷል ብለዋል። ኢታማዦር ሹሙ አክለውም የትኛውም አይነት የጠላት የተሳሳተ ስሌት እንዲሁም መደበኛና አዲስ ስጋት የተራቀቀ አውዳሚ የሚያጸጽትና የሚደመስስ ምላሽ ይሰጠዋል በማለት አስጠንቅቀዋል። ይህ የከፍተኛ ወታደራዊ ባለስልጣኑ አስተያየት የተሰነዘረው የአሜሪካ ባለስልጣናት በኢራን ላይ የሚካሄደውን ወታደራዊ እርምጃ ወደ ምጣኔ ሀብታዊ ጫና ማዞራቸውን እየገለጹ ባለበት ጊዜ ነው። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ሀገራቸው በገንዘብ ላይ የምትጥላቸው ማዕቀቦች በዓለም ታሪክ ትልቁ የተቀናጀ የምጣኔ ሀብት መነጠልን በማስከተል የኢራን መንግስትን ለውድቀት ይመራዋል ሲሉ ተናግረዋል። ሄዝቦላህ በአሜሪካ ማዕቀብ ምክንያት እስራኤልን መቋቋም እንደማያቆም አስታወቀ። የሊባኖሱ ታጣቂ ቡድን ሄዝቦላህ እስራኤልን ለመቋቋም የሚያደርገውን ንቅናቄ አሜሪካ ማስቆም እንደማትችል አስታውቋል። አሜሪካ ሄዝቦላህ ለኢራን በሚሰጠው ድጋፍ ምክንያት ማዕቀብ መጣሏን ተከትሎ ባወጣው መግለጫ ነው አቋሙን ይፋ ያደረገው። የአሜሪካ የውጭ ጉዳይ መስሪያ ቤት ትላንት ባወጣው መግለጫ ለሄዝቦላ የሰጠውን ህጋዊ ፍረጃ በኢራን እስላማዊ አብዮታዊ ዘብ ቁድስ ኃይል ስር ለኢራን መንግስት ድጋፍ የሚሰጥ ነው ብሎታል። በተጨማሪም ለሄዝቦላ ገንዘብ ያዘዋውራሉ በተባሉ 10 ግለሰቦች ላይ ማዕቀብ ተጥሏል። ሄዝቦላ በሰጠው ምላሽ እነዚህ ሁሉ ማዕቀቦችና ፍትሃዊ ያልሆኑ ፍረጃዎች ከትግል መንገዳችንና የሊባኖስን መብት፣ መሬት፣ ሉዓላዊነትና ሀብት ለመጠበቅ ከምናደርገው ንቅናቄ አያስቆሙንም ብሏል። ከኢራን እስላማዊ አብዮታዊ ዘብ ጋር ያለው ቅርብና የወንድማማችነት ግንኙነት የሚያኮራው እንደሆነም ቡድኑ ጠቅሷል። የአሜሪካ ግምጃ ቤት ሄዝቦላ ሰዎችን በመመልመል ከሊባኖስ፣ ቱርክ፣ የተባበሩት አረብ ኤምሬቶችና ኢራን በሚነሱ የንግድ በረራዎች በ100 ሚሊዮን የሚቆጠሩ ዶላር በተለያዩ ግዛቶች ማዘወሩን ገልጿል። ቱርክ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ ወጣች። ቱርክ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ዓለም አቀፍ የእስር ማዘዣ አውጥታለች። ወደ ጋዛ ሰብአዊ እርዳታ ጭኖ ሲጓዝ የነበረ መርከብ በእስራኤል በቁጥጥር ስር ከመዋሉ ጋር በተያያዘ በሚደረግ ምርመራ ምክንያት የእስር ማዘዣው እንደወጣም ተገልጿል። የቱርክ የፍትህ ሚኒስትር አኪን ጉርሌክ ጠቅላይ ሚኒስትር ኔታንያሁ ላይ የእስር ማዘዣ መውጣቱን በኤክስ ገጻቸው አስታውቀዋል። ከ4 ወራት በፊት ከ40 ሀገራት የተውጣጡ ከ430 በላይ የፍልስጤም የመብት ተሟጋቾች በእስራኤል ኃይሎች በቁጥጥር ስር መዋላቸው ይታወሳል። የመብት ተሟጋቾቹ በመርከብ ወደ ጋዛ ሰብአዊ እርዳታ ይዘው እየተጓዙ ነበር። ጋዛ ላይ የተጣለውን እቀባ የሚቃወም ንቅናቄ አባል የሆኑት የመብት ተሟጋቾቹ በቱርክ አውሮፕላኖች ከእስራኤል ወደ ቱርክም ተወስደዋል። ቱርክ ከዚህ ቀደምም በኔታንያሁና ሌሎችም ባለስልጣናት ላይ የእስር ማዘዣ አውጥታለች። ይህም እስራኤል በጋዛ ከምትፈጽመው ድርጊት ጋር በተያያዘ በዘር ጭፍጨፋ ክሶች ምክንያት የወጣ የእስር ማዘዣ ነው ተብሏል። በመጨረሻም ሩሲያ በዩክሬን ባደረሰችው ጥቃት ቢያንስ 2 ሰዎች መገደላቸው ተገለጸ።
ሩሲያ በዩክሬን ላይ ባደረሰችው ጥቃት ቢያንስ 2 ሰዎች እንደተገደሉና 9 ሰዎች እስካሁን የደረሱበት እንዳልታወቀ ተገልጿል። ከአንድ ቀን በፊት በመገበያያ ማዕከል ላይ በተፈጸመ ጥቃት 16 ሰዎችን ተገድለዋል። በኪየቭ የባለስቲክ ሚሳኤል ማስጠንቀቂያ ከተሰጠ በኋላ በመጋዘን በተነሳ እሳት ሳቢያ አንድ ግለሰብ መገደሉ ተገልጿል። ሌላ ግለሰብ ደግሞ ዛፖሪዣ ውስጥ በድሮን ጥቃት ተገድሏል ተብሏል። የሩሲያ መከላከያ ሚኒስቴር እንዳለው የመጓጓዣ መሰረተ ልማትና መጋዘኖች ላይ ያነጣጠረ መጠነ ሰፊ ጥቃት ተፈጽሟል። ከአንድ ቀን በፊት በክሪቪ የሚገኝና በርካታ ሰዎች የሚንቀሳቀሱበት መገበያያ ማዕከል ላይ ተከታታይ የድሮን ድብደባ ደርሷል። ፕሬዚደንት ቮሎዲሚር ዜሌንስኪ እጅግ የጨለመና አሳፋሪ ሲሉ ጥቃቱን አውግዘዋል። በትውልድ ከተማቸው የተፈጸመው ጥቃት በሁለት ዙር እንደደረሰና ሁለተኛ ጥቃት የድንገተኛ ጊዜ ሰራተኞችን ኢላማ እንዳደረገም ተናግረዋል። ቢቢሲ ያረጋገጣቸው ተንቀሳቃሽ ምስሎች እንደሚያሳዩት እየነደደ ያለ መገበያያ ማዕከል ላይ ሌላ ድሮን ተተኩሷል። በዲኒ ፔትሮቮስክ ከተማ በሚገኝ ግዙፍ መገበያያ ማዕከል በደረሰ ጥቃት 23 ህጻናትን ጨምሮ 130 ሰዎች ተገድለዋል። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ አጫጭር የጂኦፖለቲካዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ በያላችሁበት ሰላም እንድትቆዩ ተመኘው።